የትኛውም ተቋም ገንብተህ ካሽ አካውንት ውስጥ አለኝ ብለም የምትኩራራ ከሆነ ዩ አር ኖት ኤ ቢዝነስ። ኮሚትመንት ያለው ሰው አሁን አንተ በመጣበት መንገድ መሄድ ይችላል ብዬ አስባለሁ። አንዳንዱ ተቋም እኔ እኮ የባንክ ዕዳ የለብኝም ብለህ ሲኩራራ ታያለህ። አንዳንድ ሰው በቃ ምልህ በጣም አፍራለሁ እንደዛ ሲባል። በራስ ገንዘብ ሰርተህ አታድግም። እንግዲህ ዶክተር ግርማ በጣም ከተጣበበ ጊዜ ቢሮ ድረስ መተን ሀሳብ ከአንተ እንድናገኝ ስለፈቀድክልን በእውነት በጣም የተጣበበ ጊዜ እንዳለ እናውቃለን። ስለዚህ ስለ ደግነትህ ከልብ አድርጌ ለመሰግን ይፈልጋሉ። መጀመሪያ እኔም በጣም ነው የማመሰግነው። ሁሌም ከአንተ ጋር በሚኖርን ኮንቨርሴሽን ብዙ ነገር ነው የምማረው። ስለዚህ ታንኪዩ፣ አመሰግናለሁ በጣም። እንግዲህ እንደሰማሁት ከሆነ መጀመሪያ ተመርቀህ እንደመጣህ ከጎንደር ዲላ ይመስለኛል የተመደብከው። በዚህ መካከል ብዙ ሂደቶች አሉ። ለማንኛውም ከዛ በኋላ ስፔሻላይዝ ለማድረግ ወደ አዲስ አበባ ተመልሰህ መጣ። በአጭር ጊዜ ውስጥ ነው አሁን የሰራኸውን ብዙ ነገር በዝርዝር አወራዋለሁ። ብዙ ነገር የሰራኸውና ሚዛንህን ሳታጣ እንዴት እንደዚህ ሊሆን ቻለ? አመሰግናለሁ አሽዬ። እንግዲህ ቤዚካሊ ምርጫው በእጃችን ነው ብዬ አምናለሁ። ሁሌ ግን በህይወት ውስጥ ምሰሶቹም ሁሌ መጠበቅ ተገቢ ነው ብዬ አስባለሁ። ስኬት፣ በሙያዊ ስኬት፣ የቢዝነስ ስኬት ብቻውን አንድን ሰው ይገልጻል ብዬ አላስብም። ትክክል። እንደ ሰው ሆሊስቲክ የሆነ ስኬት ነው የሚያስፈልገን፣ ባላንስድ የሆነ ብዬ ነው የማስበው። ከሁሉም በላይ ደግሞ ያው ዋጋ የምንሰጣቸው ነገሮች አሉ። ከሁሉም በላይ ዋጋ ሊኖር የሚገባል ብዬ የማስበው ደግሞ ቤተሰብ ነው። ቤተሰብ ሲባል የራስ ልጆች ባለቤት ብቻ ሳይሆን ደግሞ በዙሪያ ያሉትም ጭምር። ከዛ እየሰፋም ሲሄድ ደግሞ ያው የቅርብ ዘመድ፣ ሶሳይቲ እያልክ ነው ልትሄድ የምትችለው። ስለዚህ አንደኛው እሱ በየትኛውም ኢንጌጅመንት ውስጥ ያንን መሰረት መጠበቅ በጣም ተገቢ ነው ብዬ አምናለሁ። የሶሻል ላይፍን ሁሌ ብዙ ጊዜ ያው ከልክ በላይ ቢዚ በመሆን ያንን በሚጠበቀው ልክ ኢንጌጅ ያለ ማድረግ ይኖራል። እርግጥ ነው ድሮ እንደነበረው ማድረግ ከባድ ነው በአሁኑ ጊዜ። ነገር ግን ከጎረቤቶች ጋር ከሌሎች ሶሻሊ ከጓደኞች ጋር ጊዜ ያስፈልጋል ብዬ አስባለሁ። ስለዚህ ከዚያም ሲያልፍ ደግሞ ከፈጣሪ ጋር ሰላም ያስፈልግሃል። ይሄ ሁሉ እዚህ ጋር ሰላም ካልሆነ ቢዝነስ ሰላም አይሆንም። ስለዚህ በቤት ሰላም ያስፈልግሃል። በጣም ግራውንድድ መሆን አለብህ። ሶሻሊ ያለህ ኢንተራክሽን ከስታፎች፣ ከጓደኞች፣ ከጎረቤቶች ጋር በጣም ሰላም ያስፈልግሃል። ከእግዚአብሔር ጋር ሰላም ያስፈልጋል። እነዚህ ከተስተካከሉ ቢዝነስ መስተካከሉ የግድ ነው ሊሆን የሚችለው ብዬ አስባለሁ። እንደዛ ነው የማምነው። እንግዲህ ያው በዛ ልክ ነው የማየው። ቅድም ካነሳው እንትን አኳያ የተመርቄ ዲላ ሄጄ ዩኒቨርሲቲም እያስተማርኩ በግልም እየሰራው ተቀጥሬም እየሰራው በትርፍ ሰዓቴ ማለት ነው የነበረው። ግን ከስፔሻላይዝ ካደረግኩ በኋላ ተመልሼ ተቀጥሬ መስራት በፍጹም ብዬ ነው የመጣሁት። ወስኜ ነው የመጣሁት። መጀመሪያም ለትምህርት ስመጣ ስመለስ ሊኖረኝም ይገባል የሚልም እንትን የነበረው። አዘ ሴም ታይም ደግሞ ስፔሻሊ ይህ እንግዲህ ዋናው ድራይቨሩ ያን የነበረው ቢያንስ ያው ይታወቃል ከመንግስት ቤት የሚደርስህ እንኳን ቤተሰብህን ለማገዝ ራስህንም ለማኖር በጣም ከባድ ነው የነበረው። ስለዚህ ያው ራስን መቻል አትሊስት የፋይናንሻል ሴኩሪቲ ያስፈልጋል ለራሴም ለቤተሰቤም ዙሪያም ላሉት የሚለው ሀሳብ ስለነበረ በራሴ መስራት እንዳለብኝ አስብ ነበር። ስለዚህ እንደተመለስኩ ቢያንስ ክሊኒክ እንዲኖረው የነበረ አስቤ የነበረው። በትምህርት ጊዜም ተሯሩጬ ሰራ ነበረ። ቀን ትምህርት ላይ ጥቁር አንበሳ
እንደዚሁ እንትን እያልኩ ስፔሻላይዝ ለማድረግ የመጣ ጊዜ አዲስ አበባ ውስጥ ወደ 6 የሚሆኑ ክሊኒኮች ላይ ማታ ማታ አድራለሁ። አብዛኛውን ቀን ቤት ያላድርም። ስለዚህ ያው የሚያስፈልገውን ነገር እንትን አድርገን ወደ 10 ሺህ አካባቢ ሴቭ አድርገን ነበረ። እንዘን አንድ ጓደኛዬ የሚሸጥ ክሊኒክ ነበረ። የክሊኒኩ ዋጋ 36 ሺህ ብር ነበር በደጉ ዘመን። ስለዚህ ከሱ ጋር እሱ ሼር ሆልደር ነበረ ቀደም ብሎ ዘን 50% በ18 ሺህ ገዝተህ መግባት ከቻልክ በቃ ጥሩ እንሰራለን ተባባልን። 10 ሺህ ነበረ። 4 ሺህ ብር አንድ ጓደኛዬ ዶክተር ተክሉ የሚባል አሁን አሜሪካን ያለው በጣም ጎበዝ ፓቶሎጂስት ነው ባሽን የነበረው 4 ሺህ ሰጠኝ። እሱ ተከራይተን እንኖርበት የነበረ ደግሞ ታደሰ እና ፍሬወይን የሚባሉ ነበሩ። እንደ ቤተሰብ በጣም እንግባባ ነበር። በጣም ሶሻል እንትናችን በጣም የሚገርምን የነበረውና እንደዚህ አስቤ ጎደለኝ ስላት ኢቭን አልነገረችውም ለባለቤቷ። ለዚህማ አለችኝ 4 ሺህ ብር ወሰድ ማለት ነው ከተከራየሁበት ቤት። ዛሬም ቤተሰብ ነን። ባይዘው የልጆቼ የክርስትና አባትና እናት ናቸው። በጣም ትልቅ ቤተሰብ ነው። ሌትሊ 18 ሺህ ብሩ ሞላ። ክሊኒኩ ተመሰረተ። ስለዚህ ኦልሬዲ ተመስርቶ የነበረ ስለሆነ ስኬል ማድረግ ነው የነበረው። እሱን ኦልሞስት 1 ወር ቀንና ማታ የሰራሁበትን ጊዜ ትዝ ይለኛል። ሳልወጣ ማለት ነው። ጥሩ ነው የነበረው። ዲላ ቀደም ብሎም ጥሩ እንትን ስለነበረኝ እዛ አካባቢም ሰርቼ ስለነበረ በ6 ወር ጊዜ ውስጥ 2ኛ ክሊኒክ ከፈትን። ሰላም ከፍተኛ ክሊኒክ የሚባል የመጀመሪያ ዩኒቲ መካከለኛ ክሊኒክ የሚባለውን ነበር የገዛ ነው። እዚያው መንገድ ተሻግሮ አንድ ሆቴል ሪኖቬት አደረግንና 2ኛ ክሊኒክ ከፈትን። በቃ ዘን ስፔሻሊስቶችን ቀጠርን። እንግዲህ ከተቀጣሪነት ኢን 6 months ብዙ ሐኪሞችን ወደ መቅጠር ገባን። ጎበዝ ሐኪምም ነበረ ቢዝነስ ፓርትነር የነበረው። ብዙ ሰዎች የሆነ ምኞት አላቸው በልባቸው ውስጥ ቢዝነስ መጀመር ይፈልጋሉ፣ የሆነ አገር መሄድ ይፈልጋሉ። ብቻ ግን በሀሳባቸው ውስጥ ሊያሳኩት የሚፈልጉት የሆነ ነገር ይኖራል። ያን ነገር ለማሳካት የሚጠቅም እድል እጃቸው ላይ ሲመጣ ግን እድሉን አያዩትም። በጣታቸው መካከል ነው የሚያልፈው። ያንተ የገረመኝ ነገር አንደኛ ልክ አንተ ተዘጋጅተህ ከዚህ ስትመለስ ያ ድርሻ የነበረው ሰው ድርሻውን ለመሸጥ ማሰቡ፣ በዛ ሰዓት ያገኛቸው ገንዘቦች ተገጣጥሞ ያን ግማሽ መሙላታቸው ምንድን ነው ውስጥ የነበረው? ምክንያቱም ስትዘጋጅ ነው እድሎችን ማየት የሚጀምረው። ዝም ብሎ እድል ማየት አይቻልም። አእምሮ ውስጥ የነበረው ነገር ምንድን ነው በዛ ሰዓት? ይህችን ወደኋላ ሄጄ እንትን ልበልህ። እንግዲህ ክሊኒኩ ጥሩ እየሰራ አልነበረም በሰዓቱ። ዘን እረፍቴን በአመት 1 ወር እረፍት ይሰጣል ሕክምና ትምህርት ቤት። ያችን ያው ትንሽ ገንዘብ ማግኘት ስለነበረብኝ የት ልስራ ብዬ ሳስብ እነሱ ጋር የ1 ወር እረፍትን መተህ መስራት ትችላለህ አሉ። እንግዲህ ይሄኔ የኔ አይደለም። 1 ወር እረፍት ወስጄ ልሰራ ማለት ነው። 1 ወር ሄጄ እዛ ስሰራ ቀድሞም ደንበኞች የነበሩት አጋጣሚ ሰሙና አንዲት ከሰራው ቀባዶ የሚባል ቦታ ነው አብዛኛውን ሰርቼ የነበረው። በጣም ጥሩ እንትን ነበረኝ ከማህበረሰቡ ጋር መግባባት። አንዷ በድንገት ታማ ስትመጣ ብዙ ሰው በድንገተኛ ነበር፣ ያው አተርፍም ብሎ ነው። ብዙ ሰው ሲመጣ ያለሁት ሐኪም እኔ ነኝ እና አየኋት። ችግሩ ያን ያህል ከባድ አልነበረም። ተረብሻ በጣም ራሷን የሳተች አይነት ሆና ነበር የመጣችው። አረጋጋኋት፣ ተመለሰች። ስለዚህ ብዙዎቹ የማውቃቸው ሰዎች ናቸው። ደስ አላቸው። 1 ወር ቆያለሁ አልኳቸው። ዘንድ በዚያ ወር ክሊኒኩ ሰርቶ የማያውቀውን ገቢ ሰራ። ምን ኢንሳይት ሰጠኝ። ኢቨን ወደ ዲላ መመለስ ሆነ ያሳሰበኝ። ጣፈንታይ እዚህ ነው። ስለዚህ በዚህ ልክ በ1 ወር ገበያው እንደዚህ ከመጣ ተመልሼ መጣ ጥሩ ነገር እሰራለሁ ብዬን እኔ ተመለስኩ። ኦኬ ገባኝ። ግን ሌላ ክሊኒክ ልክፈት ምን ላድርግ ያኔ እርግጠኛ አልነበርኩም። ሲገጣጠም ነው። አንዳንድ ጊዜ አጋጣሚዎች ናቸው። ስለዚህ እኔ ልጨርስ 1 ዓመት ሲቀረኝ ያ ጓደኛዬ ደግሞ ለትምህርት ይመጣል። ኦውነር የነበረው ለትምህርት ሲመጣ አገኘሁት። እንዴት ሆነ ስለው በቃ ልንፋታ ነው ሊዘጋ ነው አለኝ። በፍጹም አይዘጋም፣ ለምን አብረን አንሰራበትም?
አልኩት። እውነት ግን ነው? አዎ እኔ እዚህ እመጣለሁ፣ አንተ እዚህ ትምህርት ላይ ነው ያለኸው፣ እንዴት አድርገን ነው የምንሰራው? እንግባበት፣ ዊኬንድ እንሄዳለን አልኩት በድፍረት። እርግጠኛ ነህ? አዎ። ዘን ስንት ነው ዋጋው ወደሚለው መጣን፣ ተግባባን። በ18,000 ሼሩን ገዝቶ መግባቱ መጣ ማለት ነው። አንዱን ዓመት እኔ አንዱን ቅዳሜና እሑድ ሄዳለሁ ከዚህ ዲላ ከጥቁር አንበሳ ዲላ፣ በሚቀጥለው እሱ ይሄዳል። ስለዚህ ክሊኒኩን በደንብ ቀጥ አድርገን በቅዳሜና እሑድ ስራ ብቻ በደንብ ሰርቫይቭ እንዲያደርግና ጥሩ እየሆነ እንዲሄድ አደረግን። ምክንያቱም ያኔ ስፔሻሊስት አልነበረም በአካባቢው ብዙ። ስለዚህ የነበረንም ከዚህ የሄዳችሁ ነው ያደረገው። አንድ ዓመት ቅዳሜና እሑድ በአይሱዙ ባይ ዘ ዌይ ስቶሪ ብዙ ነው። ከዚህ በሐዋሳ ድረስ ሄጄ ከሐዋሳ እስከ ዲላ ሚኒባስ እንግዲህ 20 ሰው አጭቆ ነው ይዞ የሚሄደው እና ሌሊት በጣም እንትን ብለህ ነው። አርብ ማታ ነው የምገባው። ቅዳሜና እሑድ እንሰራና እሑድ ማታ ደግሞ ከሀገረ ማርያም በሚመጡ አይሱዞች ሌሊት ተጉዤ አዲስ አበባ ገባለሁ። 8 ሰዓት አዲስ አበባ ገብቼ ጠዋት ደግሞ ተዘጋጅቼ ለትምህርት ጥቁር አንበሳ ሄዳለሁ። ስለዚህ በዚያ መንገድ ነው ጥሩ ያስኬድ ነው። ይህን ዘንድ ጨርሼ ስሄድ ቁጭ ነው ያልኩት ክሊኒክ ውስጥ ለአንድ ወር ሳልወጣ የትም ሳይኬድ ማለት ነው። ጥሩ ነበረ። ባይዘወይ ያው ጉልበቱ አለ፣ ቁጭቱ አለ። ስለዚህ በ6 ወር ጊዜ ውስጥ ደግሞ ሰላም ከፍተኛ ክሊኒክ የሚባል መሰረትን። ሁለተኛ ብራንች ማለት ነው። ሌሎች ስፔሻሊስቶችን አመጣን። ብዙ ስፔሻሊስት አልነበረም በግሉ ዘርፍ። በስፔሻሊስት የሚሰሩ ክሊኒኮች ብዙ አልነበሩም። እንደዘን ስሙ በደንብ እየታወቀ መጣ። ስኬል ለማድረግ እስከ ሞያሌ እስከ ሀገረ ማርያም ደግሞ የማስተዋወቅ ስራ እንሰራ ነበር። ሄደን ኔትወርክ እናደርግ ነበረ። ሪሞት ላይ ያሉ ሐኪሞች የእኛን ስፔሻሊስቶች በስልክም ኮንሰልት እያደረጉ ታካሚዎቻቸውን እንዲያግዙ በዚያ ሰዓት ያቤሎ ድረስ በሚኒባስ እንትን ብለን ጥሩ እንትን ነው የነበረን። በደንብ ስኬል ያደረጉ ሁለቶቹም። ሌትሊ እንግዲህ ያው አንድ ላይ ስለነበርን 2 ነበርን፣ 4 ሆነን ተጨማሪ ሐኪሞችን ሼር ሆልደር ውስጥ አመጣን። በጣም ቶሎ ማሳደግ ነበር እንግዲህ በእኔ በኩል የነበረው ፍላጎት። ሼር ሆልደር አድርጋችሁ አስገባችሁ? ሼር ሆልደር አድርገን አስገባን። 2 የነበርነው 4 ሆነን እንግዲህ አሁን ብዙ ስትሆን እዛ ብዙ የተማርኩት ስለ ፓርትነርሺፕ የተማርኩት ትልቅ ነገር አለ። ፓርትነርሺፕ ስትገባ አላይመንት እንደሚኖርህ ፕራዮሪቲዎችህ አላይን እንደሚያደርጉ ማወቅ እንዳለብን ያኔ ነው የተረዳሁት። ስለዚህ እናሳድግ። አሁን ከፍተኛ ክሊኒክ እንትን ብለናል። ወደ ሆስፒታል እናሳድግ የሚል ሀሳብ ሲመጣ እያንዳንዱ ሰው ከምታገኘው ነው መልሰ ኢንቨስት የምታደርገው። ስለዚህ አንዱ መኪና መግዛት፣ አንዱ ቤት መግዛት ፕራዮሪቲ ሲኖረው ባለንበት መሄድ አይነት ሆነ። እሱ ደግሞ ብዙ እንትን አልሰጠኝም ነበር ፐርሰናሊ። ስለዚህ በቃ ድርሻዬን እንትን ልበልና ሐዋሳ ሊሄድ ሺፍት ላድርግ አልኳቸው። ባይዘን ዲላ ሆኜ ሐዋሳ ላይ ያሉ ክፍተቶችን በደንብ ነበር የማየው። ስለዚህ ሐዋሳ ላይ ስመጣ የድርሻዬን እንትን ብዬ ወጣው። ከስክራች ነው እንግዲህ የተጀመረው ማለት ነው። እንደገና ያኔት የተጀመረው ባይዘው ጥቅምት 5 2005 ነው ያኔት የተመሰረተው። አሁን 13ኛ ዓመቱ ነው። ምን ተማርኩ? ያው አመሰራረቱ ነገሮች እንዴት እንደተቀናጁ ማጋ በምን ክሬዲት እንደወሰድኩ ብዙ ውጣ ውረዶች ነበሩት። ግን ጥሩ አድርገን ጀመርን። ሐዋሳ ላይ የነበረውን ክፍተት በሚሞሉትን የላቦራቶሪ አገልግሎቶችን ነው በዋናነት ጀምረን የነበረው። እኔ ፓቶሎጂስት ነኝ። ፓቶሎጂ በደንብ የተስፋፋ አልነበረም። እሱም በደንብ ከፍ አድርገን ጀምርን። በጣም ከመጀመሪያው ጊዜ ጀምሮ በደንብ እያደገ የመጣ ተቋም ሆነ። ኤንዘን ወዲያውኑ በናይት ማከፋፈያ ሆልሴል ከፈትን። እስከ ሌሊት 8 ሰዓት ስራዬ ላይ ነኝ። 8 ሰዓት ወደ ቤት እገባለሁ። ጠዋት 12 ሰዓት ተመልሼ 4 ሰዓት ነው በአብዛኛው ምተኛ የነበረው። በጣም ጠንካራ ቲም ነው የነበረው። እንደ ቤተሰብ ነው እንትን ስንል የነበረው። በጣም ጥሩ ስም ገነባን። ቱ ቢ ኦነስት በአካባቢው እግዚአብሔር ይመስገን። እንግዲህ አሁን ሐዋሳ ዩኒቨርሲቲ ማስተምራለሁ። ባይዘው ሐዋሳ ዩኒቨርሲቲም እያስተማርኩ
የራሴም ክሊኒክ እየሰራሁ ቀን እዛ አስተምራለሁ። ምሽትና ሌሊቱን ደግሞ ሳምፕሎችን ያኔት ላይ አያለው። በዚህ ሁኔታ ነው የነበረው። ኤንዘን እንግዲህ ከዚህ ቀደም እንትን እንዳልኩት ማሳደግ ያስፈልጋል የሚለው የመጣው የካንሰር በሽታ ለይተህ መታከም የሚችሉበት እድል በማይኖርበት ሁኔታ ለይተህ ካንሰር አለብህ ብለህ መናገሩ ከጥቅምና ጉዳቱን ሳይ አት ፐርሰናል ሌቭል ለታካሚዎቹ በጣም ፔንፉል ነው። በጣም ይገርም። መፍትሄ የማይኖራቸው ከሆነ ባያውቁት ይሻላል ወደሚለው መጣ። ስለዚህ ምን ማድረግ አለብን? በመንግስት በኩል እየተሰሩ ያሉ ስራዎች አሉ። ግን ካን አይ ፕሌይ ሰርተን ሮል የሆነ እዚህ ላይ የምጨምረው ነገር አለው የሚለው ነገር አሰብኩ። ስለዚህ የዛ ኦልሞስት 11 ዓመት ነው የካንሰር የኬሞቴራፒ ህክምና የጀመርነው ሐዋሳ። ያን ጊዜ 2-3 የካንሰር ስፔሻሊስቶች ናቸው ኢትዮጵያ ውስጥ የነበሩት። ሬዚደንቶችን እየላኩልኝ እነሱ ሱፐርቫይዝ እያደረጉ ያው ጉጉቴን ስላዩ በዚያ ሁኔታ ኬሞቴራፒውን ጀመርን። ከዛ ቀዶ ህክምናውን ጀመርን እያልን እንግዲህ ያው ቁጭቱ ያው ህክምናውን የካንሰር ህክምናውን በደንብ ማስፋቱ ስለነበረ በዚያ መንገድ ያው እየሰፋ መጣ። እንግዲህ በ13 ዓመት ጉዞ ሆነስትሊ ስፒኪንግ በጣም ጥሩ ተጉዘናል። ከዚያ በኋላ እንግዲህ ኦኬ ሰርቪሱና ፕሮዳክቱ ጥሩ ሆነ። እያንዳንዱ ሂደት ውስጥ ደግሞ ያው ብዙ ቻሌንጆች አሉ። ቻሌንጆቹን አልፈህ የተሻለ ሆኖ ስታገኝ አይቻላል ለካ የሚለውን እይታ ይሰጥሃል። ከዚያ ከህክምናው ዘርፍ ባለፈ ወደ ኤኮሲስተሙን ወደ መገንባት ተሸጋገረ ማለት ነው ሀሳቡ። ኤኮሲስተሙን ስትገነባ ይመጋገባል፣ ጥራቱን ያሻሽልልሃል፣ አገልግሎቱን በተሻለ ዋጋ እንድታቀርብ ያደርግልሃል። ያንን ነው ዛሬ አሁን ሃርደስ እያደረግን ያለ ነው እና አሁን የትምህርቱ የማኒፋክቸሪንጉ ቅድም አንተም ስታነሳ የነበረው የዲጂታል ሄልዙ አሁን ደግሞ የኢንሹራንሱ ይሄ በቃ ዘሆል ሄልዝ ኬር ኤኮሲስተም ውስጥ በደንብ ገብቶ የመስራቱ ጉዳይ እንግዲህ ቀስ እያለ የመጣ እይታ ነው ማለት ነው። እጅግ በጣም አስገራሚ ነገር ነው። 13 ዓመት ስትለኝ በጣም ነው የገረመኝ። ያ በፊት የነበረውን ትተህ እንደገና ነው የጀመርከው 13 ዓመት በፊት ሐዋሳ ውስጥ። አሁን ሆስፒታሎች አሉ፣ ትምህርት ቤቶች አሉ፣ ፋብሪካዎች አሉ፣ የአስመጪና ላኪ ድርጅት አለ፣ ኢቨን የኮንሳልቲንግ ስራ በጤና ሴክተር አካባቢ ላይ የማማከር ስራ አለ። ብዙ ናቸው። ዳያግኖስቲክ ሴንተርስ አሉ። ይሄንን ሁሉ እንግዲህ ሐዋሳ የተወሰነ ጊዜ ከሰራ በኋላ ከ10 ዓመት ወደዚህ መጣ ብለን ብናስብ ከዛ አልፎ ደግሞ ያን ፕራይቬት የነበረውን ተቋም የተወሰነውን ፓርት ዲጂታል ነገርም ጭምር ተጨምሮለት ወደ ፓብሊክ ማህበረሰብን ቤተሰብ ወደ ማድረግ ባለቤት ወደ ማድረግ የመጣ ነገር ነው። ወዴት እየሄደ እንደሆነ በደንብ ይገባኛል። እንደሰማሁትም ከሆነ ደግሞ በኢትዮጵያ መዋዕለ ንዋይ ገበያ ላይ ምዝገባ ለማካሄድ ደግሞ እየሰራችሁ ነው። እሱ ራሱ አንድ በጣም ጥርት ያለ ቢዝነስ መሆኑን ነው የምታየው። ምክንያቱም በጣም ውስብስብ ነገር ነው። የሚያስፈልገውን ኦዲቲንግ፣ የሚያስፈልገውን ፋይናንሻል መረጃ ጠቅላላ መስጠትና ጥርት ያለ ነገር ለሚገዛው ማህበረሰብ ማቅረብ ራሱ ስለ ድርጅቱ የሚያሳየው ነገር አለ። እንዴት በዚህ አጭር ጊዜ ውስጥ ስኬል አፕ ማድረግ ምንድነው አእምሮ ውስጥ ያለው? I mean, how is it possible? ታንክ ዩ አሼ። ይሄንን በሚመለከት ያው አንዳንድ ኤክስፖዠር በጣም መልካም ነው ብዬ አስባለሁ። ሁሌ ቁጭ ባለንበት ቦታ ላይ ሆነን ስንሰራ የመጨረሻው እሱ ይመስለናል። አንዱ እይታ የሰጠኝ ለሰብ ስፔሻሊቲ ትምህርት በፓቶሎጂ ለመማር ፍላጎት ስለነበረኝ ህንድ ሀገር የሚያስተምሩትን ተቋማት ለማነጋገር እድል ተፈጠረና ሄድን። በሄድንበት አጋጣሚ አንዱ ናራና ሄልዝ የሚባል አንድ ትልቅ ሆስፒታል አለ ባንጋሎር ህንድና አንዱ ጥሩ የሚያስተምሩት እነሱ ናቸው ተብሎ እዛ ነው የሄድነው። ግን አጋጣሚ እዛም ያመቻቸችው ህንዳዊት ከኃላፊውን ጋር ትግባባ ነበር ከመስራቹ ጋር። በአጋጣሚ የ20 ደቂቃ ከሱ ጋር ቁጭ ማለት እድል ገጠመን።
ለትምህርት ነው የመጣ ነው፣ ግን ያው ፕራይቬትም አለኝ በሚል እንትን ብለን እና ሲነግረን በ16 ዓመታት ውስጥ 34 ሆስፒታሎችን ህንድ ውስጥ መስርቷል። በ16 ዓመት 34 ሆስፒታሎችን። ይሄ እንዴት ሊሆን ቻለ ስለው ኢንዲያ ኢዝ ቢግ ካንትሪ፣ ቢዝነስ ሞዴሉ ነው እና ቢዝነስ ሞዴላችን ደግሞ ኢኮኖሚ ኦፍ ስኬል ነው። ስለዚህ ዊ ሰርቭ ሞር ዊዝ ሌስ ማርጅን ዊዝ ዚስ ስኬሊንግ ኢዝ ፖሲብል። አሁን ቢዝነስ ሞዴል የሚለውን እኔ ከዛ ቀደም ሰምቼ አላውቅም። እንደ ባለሙያ ኢኮኖሚ ኦፍ ስኬል የሚለውን ሰምቼ አላውቅም። ዘን ይቻላል ማለት ነው። ኦኬ ኢትዮጵያም ትልቅ ሀገር ናት። ህንድ ውስጥ በዚህ ልክ ከተቻለ አት ፕሮፖርሽናል ስኬል ኢትዮጵያ ውስጥ የማይከሰትበት ምክንያት ምንድን ነው የሚል የቤት ስራ ይዤ የተመለስኩ ማለት ነው። በጣም ይገርም። ዘን እንግዲህ ሞር ማንበብም ጀመርኩ አሁን ማለት ስለ ቢዝነስ ሞዴሎች ስለምን ዛት ሀፕንድ ቅድም እንዳልኩ ወደ ኤኮሲስተሙን አድሬስ ወደ ማድረግ በፒስ ሚል ሳይሆን ኤኮሲስተም ላይ መስራት የሚለው መጣ። እንግዲህ በዚያ ነገሮች ወደፊት ሄዱ። ስለዚህ ዛሬ ላይ ያለው እኔ አሺም ቱ ቢ ኦነስት እንደው በጣም ብዙ ስራ ተሰርቷል ብዬ አላምንም። ፋውንዴሽን የተጣለው ሀቭ ቱ ቢ ኦነስት ዊዝ ዩ። ምክንያቱም በእኛ ሀገር አልተሰራም። ሊሰራ ከሚገባውና ከሚችለው አኳያ አልተሰራም። ስለዚህ ግን አሁን ፋውንዴሽኑ መሰረቱ ተጥሏል። በምን መሰረት ተጣለ? በአገልግሎቱ ቅድም እንዳልከው የተለያዩ ሆስፒታሎች፣ ሜድ ሴንተሮች በ5 ክልል ስራ ላይ ናቸው። አሁን በሲዳማ፣ በኦሮሚያ፣ በአዲስ አበባ፣ በጎንደር፣ በአማራ እንዲሁም በጋምቤላ ሌሎች ወደ 4 ክልሎች ደግሞ አሁን በሂደት ላይ ያሉ አሉ። ዲያግኖስቲኩም እንደዚያው የምርቱም ደግሞ ከማምረት እስከ ከውጭ ሀገር እስከ ማስመጣት ሀገር ውስጥ ማከፋፈል ዘን ወደ ሪቴል የችርቻሮ በፋርማሲ የሚኖረው ችርቻሮ ዘ ሆል ቫሊዩ ቼን ኦልሬዲ መሰረት ተጥሏል። በትምህርቱም በኩል የአንደር ግራጁዌት፣ ፖስት ግራጁዌት ትሬኒንግ፣ ሪሰርች ኮንሰልቲንግ የዛም መሰረት ተጥሏል። ዲጂታል ሄልዙን በመጀመሪያ እኛንን የጀመርነው ያው ሰርቲፊኬቱም አለን ኢትዮጵያ ውስጥ ከኮቪድ በፊት ነው የጀመርነው። እሱን ስኬል እያደረግን ነው። የፋይናንሲንጉ የጤና ፋይናንሲንጉ ዘርፍ ደግሞ ኢንሹራንሱን ኦልሬዲ ወደ ስራ እያስገባን ያለ ነው። ያ ደግሞ በማይክሮ ፋይናንስ እንዲታገዝ አድርገን ነው ዲዛይን ያደረግነው። በርካታ የውጭ ሀገር ኮንሰልታንቶችም ጭምር እንዲያግዙን አድርገን ይሄ ሲሆን ዛሬ የተሰራው ቅድም እንዳልኩት በስሱ መሰረት ነው የተጣለው። ከዚህ በኋላ እዚህ መሰረት ላይ በደንብ መገንባት ነው። ፋውንዴሽኑ ላይ ቨርቲካሊ መገንባት ነው የሚያስፈልገው ብዬ አምናለሁ። እንዴት ሊሆን ቻለ ብለህ ያነሳው ፖይንት አንደኛ ያው ኤኮሲስተሙ ስታስብ እያንዳንዱ ኢንጌጅመንትህ እሱን አድሬስ በሚያደርግ ልክ ይሆናል። በዚያ ልክ የተሰፋ ነው ያንተ ኢንጌጅመንት ማለት ነው። አንዱ እንደው ሊያና ሪላቲቭሊ በጥሩ ሁኔታ ስኬል እያደረገበት ያለው ምንድን ነው? ሌሎች ምንድን ነው መማር ያለባቸው ካልከኝ፣ አንደኛ ያለፉት 13 ዓመታት አንድ ቀን የሊያና አካውንት ውስጥ ያደረ ገንዘብ 1 ሚሊዮን ሞልቶ አያውቅም። በኪሴ 100,000 ብር እንደው ለችግር ቀን ብዬ ያስቀመጥኩን ጊዜ አላስታውስም። ኤቭሪ ፔኒ ዊል ቢ ኢንቨስትድ። ከባንኮች ጋር ሁሌ ነው የምንጣላው። ሪዝን ኢዝ ዛሬ የሰበሰብነውን ገንዘብ ጠዋት ካሽሮች ሄደው ሲያስገቡ በዚህኛው ደግሞ ቼክ ይሄዳል። በቀኝ እጅ ብሩ ይገባል፣ በግራ እጅ ደግሞ የወጪ ቼክ ይሄዳል። ስለዚህ እኛ ገንዘባችሁን መጠቀሚያ ነው እንጂ ያደረጋችሁን አልጠቀማችሁንም ነው የሚሉን ባንኮቹ። ሶ አት ታይምስ ቅድም ያልከው አይነት ሆስፒታል፣ የትኛውም ተቋም ገንብተህ ካሽ አካውንት ውስጥ አለኝ ብለህ የምትኩራራ ከሆነ ዩ አር ኖት ቢዝነስማን፣ ዩ አር ኖት ኢንተርፕሩነር። ሶ ኤቭሪ ፔኒ በየቀኑ መልሳ ራሷን ማባዛት አለባት። ዛትስ ነምበር ዋን። በጣም ይገርም ነው። አካውንታቸውን ጊዜ ድሃ ነው ማለት ነው።
እና ፈጣሪ ምረት ሆናል። አንዳንድ ጊዜ ምንድነው የሚሉኝ ስታፎች ምን እንደሚመጣ እኮ አይታወቅም። የሆነ ሪስክ ቢያጋጥመን እኮ ኔክስት እኮ ደሞዝ የምንከፍለው የለም። ፈጣሪ እንትን ይላል፣ እንወጣዋለን። አንዳንዴ ሪስክ ትወስዳለህ። አንዱ እሱ ነው። ሶ ኢንቨስት ኤቭሪ ፔኒ፣ እያንዳንዷ ሳንቲም ዛሬ የገባችው ኦፕሬሽኑን ረን ማድረግ አለባት። የተረፈችዋ ደግሞ ኢንቨስት መደረግ አለባት። ይሄ ነው አንዱ። አሁን ምን መሰለህ ግምሽ፣ ከመጽሐፍ የሆነ ነገር ማንበብና ማወቅ በህይወት ልምድ ውስጥ ካላለፈ ስጋ አይለብስም ማለት። አሁን ያንን ነው ማይሆን አንተ ይሄን ሌሎች ሰዎች እንዲተነትኑት ቢደረግ ከዚህ በላይ በጣም ብዙ ሶፊስቲኬትድ ነገር ሊወራ ይችላል። ይሄ አሁን አንተ የምታደርገው ነገር ነው፣ ፕራክቲስ ነው የምታደርገው። የትኛውን ቢዝነስ ላይ ያለ ሰው ወይም የትኛውን ቢዝነስ ለመጀመር ያሰበ ኮሚትመንት ያለው ሰው አሁን አንተ በመጣበት መንገድ መሄድ ይችላል ብዬ አስባለሁ። ሶል አባውት ኮሚትመንት፣ አባውት ሪስክ ቴኪንግ። ቅድም ብያለሁ፣ መተላለፍ ይችላል ይሄ እውቀት ወደ ሌላ ሰው። እንግዲህ ምልህ ለመቀበል ልቡን ለከፈተ ሰው ማለት እንደው መንገድ ይኑር እንጂ I'm going to do it ዛሬ ማታ ጀምሬ ለሚል ሰው ቢያንስ ፓተርኑን ወስዶ በራሱ አውድ፣ በራሱ መንገድ፣ በራሱ የህይወት ልምድ፣ በራሱ ተፈጥሮም ጭምር መደረግ ይችላል፣ በራሱ ኮንቴክስት ይችላል ብዬ አምናለሁ። ቅድም ያልኩት እኮ ነው። ሶ ኤቭሪ ፔኒ ማደር የለባትም ካለ ትርፍ ሲኖረው በቃ ይሄን የት ኢንቨስት ላድርግ ማለት እኮ ነው ሊሆን የሚችለው አይደል? አሲምፕል አዛት። ትክክል። ስለዚህ አንደኛው እሱ ነው። ስለዚህ ኢንቨስት ኤቭሪ ታይም ኢንቨስት አድርግ። ፍሩቱን ቀስ እያልን እያየን ነው። ነምበር ዋን። ሁለተኛ እንደው በእኛም ሴክተር በሌላውም ውስጥ የምታየው አንዳንዱ ተቋም እኔ እኮ የባንክ ዕዳ የለብኝም ብለህ ሲኩራራ ታያለህ። አንዳንድ ሰው በቃ ምልህ በጣም አፍራለሁ እንደዛ ሲባል። በራስ ገንዘብ ሰርተህ አታድግም። በራስ ገንዘብ ሌቨሬጅ መደረግ አለበት ሁሉም ነገር። ኤግዛክትሊ ዩ ኖ አሁን አዘርዋይዝ ምን መሰለህ በጣም የሚገርመኝ ነገር አንተ ማለት ነው ከዛው ትቀጥላለህ። የገባኝ ነገር አንድ ቀን የሆነ ቦታ ላይ ቁጭ ብለሽ እየጠጣን የነገርከኝ ነገር እስካሁን ድረስ በአእምሮ ውስጥ ኢኮ ያደርጋል። አሁን አንተ የምትሰራው ስራ ምንድን ነው? ፓርቲኩላርሊ ዶክተር ግርማ የሚሰራው እዚህ ቢዝነስ ላይ ቢባል ምንድን ነው ብዬህ ፓርትነር ማኔጀር፣ ፓርትነር ነው ማኔጅ የማደርገው፣ ፓርትነርሺፕ ነው ማኔጅ የማደርገው። ምን ማለት ነው? አእምሮ ያለው ቫሊዩ እንዴት እንደምትፈጥርና ለነማን እንደምታደርስ ካወቅ ሪሶርስስ መስትካም ከየትም ቦታ እውቀት ይሁን ቴክኖሎጂ ይሁን ገንዘብ ይሁን ከየትም መጥቶ ያን ቫሊዩ ክሬት አድርጎ ለሚያገልገል ለሚገባቸው ሰዎች ያገልግል ነው። ነገራችን ላይ በጣም ትልቅ ማይንድ ስቴት ነው። ቢዝነስ ውስጥ ያሌለ ሰው ሴቭ ማድረግ አለበት አይደል? ለነገ እሱ ሴቭ የሚያደርገውን የቢዝነስ ሰው ወስዶ ቫሊዩ ክሬት ካላደረገበት ሀገርም አያድግም ኢን ዘ ፈርስት ፕሌስ። ስለዚህ እንደምመልሰው ብቻ እርግጠኛ መሆን ያለብኝ። ከባንክ ጋር ሪስክ በጣም ተጠንቅቀን ነው እንትን የምናደርገው። እንደምንመልሰው ካወቅን መበደር ላይ ችግር የለብንም። በጣም ደፋር ነን። ኢን ዘ ቬሪ ጉድ ቲንግ ባንኮችም ደግሞ የተቋምህን እድገት እያዩ ትራክ ሪከርድህን ካዩ ለማበደር ዝግጁ ናቸው። ስለዚህ እንበደራለን፣ ኦፕሬሽናችንን ስኬል እናደርግበታለን፣ አዳዲስ ኢንቨስትመንቶችን እናከናውንበታለን። ኤንዘን አሴትም እንገዛለን። ቢኮዝ አሴትም አፕሪሺየት ያደርጋል። የኢትዮጵያን ኮንቴክስት ደግሞ ካየህ ቱ ቢ ኦነስት አሁን የባንክ ኢንተረስት ብዙ ነው ብለህ ታስባለህ ኢትዮጵያ ውስጥ። እኔ በሌማን ተርም ነው አሁን ይሄንን ማወራለህ። በምን ልክ ግን ነገሮች ዲቫሊዩድ እየሆኑ እንደሄዱ ስታይ ከባንክ ኢንተረስት ጋር አይገናኝም። ሶ አንተ ሁሌ አትራፊ በጣም ይገርም፣ ሁሌ አትራፊ ነህ። ዜርፎር እንበደራለን፣ እንመልሳለን፣ ኢንቨስት እናደርጋለን፣ ስኬል እናደርጋለን። ሶስተኛ ብቻህን እስከተወሰነ ድረስ ነው ልትሄድ የምትችለው ነው። አፍተር ኤ ዋይል ከሌሎች ጋር ነው መስራት መጀመር ያለብህ። ዋናው ዊ ሃቭ ስታብሊሽድ ጥሩ ስም፣ ጥሩ የቢዝነስ ትራክ ሪከርድ፣ ጥሩ ሲስተም ስታብሊሽ ካደረግክ በኋላ እና ጥሩ ብራንድ ስታብሊሽ ካደረግክ በኋላ ከሌሎች ጋር መስራትን ነው መማር ያለብህ። ኢን ዛት ኬዝ ሲነርጂ ነው የምትፈጥረው። ለምሳሌ እኛ ገንዘብ የኢንቨስትመንት ፕራዮሪቲዎቻችን በስተው
ካሽ ላይኖረን ይችላል። ግን ጥሩ ሲስተም፣ ጥሩ ብራንድ፣ ጥሩ ስም እና ጥሩ የስቴክሆልደር ሪሌሽንሺፕ ከገነባን ሌላው ጋር ደግሞ ገንዘብ ይኖራል። ሌላው ጋር ደግሞ እውቀት፣ ክህሎት ይኖራል። ጥሩ ሐኪሞች፣ ጥሩ ስም ያላቸው ሐኪሞች። so why don't you bring all this together? ስለዚህ እነሱ ጋር ያለውን ይነስም ይብዛም ካሽ እና የነሱን የሙያ እውቀት እኛ ጋር ካለው የሲስተም ኤክስፐርቲዝ፣ ብራንድ፣ ስቴክሆልደር ማኔጅመንት አንድ ላይ እናመጣና ቫልዩ ክሪኤት እናደርጋለን። ይሄን ስታረግ you are not adding, you are multiplying. You are not adding, you are multiplying. Yes. Yeah. Therefore establishmentዎቹን ስታብሊሽ እስከሚሆኑ በደንብ ጊዜና ኢነርጂ ኢንቨስት እናደርግበታለን። ከዛ በኋላ ደግሞ ሪሞትሊ ሜንተር ነው የምናደርገው። ሪሞትሊ ሰፖርት እናደርጋለን። ዴይ ቱ ዴይ እንትኖች ውስጥ አይደለም የምትገባው ቢኮዝ ፒፕል አር ክሪኤቲቭ። ፓርትነርሺፕ ስንፈጥር ቫልዩ አላይመንት፣ የቪዥን አላይመንት ቅድም ያልከው ነገር እንዳይመጣ መጀመሪያ ያኔ የተማርኩት አለ። ዛሬ ተመልሼ በዛ መንገድ አይደለም። አዎ ትክክል። so you know and now you are creating value at scale. scaling ቅድም እንዳልኩ አሁን ቅድም ባልነው መሰረት if you want to scale invest every penny, extra penny, borrow as much as you can. መመለስ እንደምትችል እርግጠኛ እስከሆንክ ድረስ ያለህን ደግሞ አንተ ጋር ያለውን አቅም ሌሎች ጋር ደግሞ ያለውን አቅም እያየህ እነዚህን አቅሞች አንድ ላይ አምጣ ዘን it will flow። በጣም የሚገርም ነው። by the way we are experimenting that። ስለዚህ ቲም በደንብ ፎርም ማድረግ ያስፈልጋል። ትልቁ አሁን እኛ ጥሩ ሰርተናል ብለን የምናስበው የኢትዮጵያ ኳሊቲ አዋርድ ላይ በተለያዩ ጊዜያቶች ኢቫሉዌት ተደርገን የዋንጫ ተሸላሚ ነበርን። የአይሶ 9001/2015 የኳሊቲ ማኔጅመንት ሲስተም ኢንተርናሽናል ሰርቲፊኬሽን አለን። ስለዚህ ይሄ ሲስተም መገንባት ነው። ገብቶኛል። ተቋሙ እስከ መቼውም አብሮ እንዲሄድ ጠንክሮ እንዲሄድ ኮምፕላያንስ ላይ ጠንካራ እንድትሆን ያደርጋል። ምክንያቱም ሲስተም ካልገነባ ነገ የገነባው ነገር በሙሉ በአንድ ጊዜ ሊጠፋ ይችላል። ስለዚህ ያንን የሚሸከም በግለሰብ ላይ ሳይሆን በሲስተም ላይ እንዲያርፍ ማድረግ ያስፈልጋል። እዛ ላይ ጥሩ ኤክስፐሪመንት አድርገናል ብዬ አስባለሁ። ቱ ቢ ኦነስት አሁን ቅድም አንተ በርናውት እንደዚህ የጊዜ እንትን ያልከው ኖት አት ኦል ቢኮዝ ራስን ባዘጋጀበት ልክ ነው ብዬ አምናለሁ። ሶ ቲሙ ኢምፓወርድ ሆኖ appropriately delegated ከሆነ the team will take care of the operation። የኔ ስራ ፓርትነርሺፕ ማኔጅ ማድረግ ቅድም እንዳልነው ከስቴክሆልደሮች ጋር ኢንጌጅ ማድረግ፣ የተቋሙን ብራንድ ኦቨርሲ ማድረግ፣ ከሚመለከታቸው ስቴክሆልደር ያልኩ ለምሳሌ ከጤና ሚኒስቴር ጋር ከጤና ቢሮዎች ጋር ሪሌትድ ከሆኑ ከኛ ሲስተም ጋር ኢንተረስትድ ፓርቲስ ጋር ኢንጌጅ ማድረግ፣ ፊውቸርን ኢንቪዥን ማድረግ፣ የውጭ ግንኙነቶች ላይ መስራት። ሶ these are high level strategic issues። ኦፕሬሽን ኦኬዥናሊ ዳይቭ አድርገህ የሆነ ነገር አይተህ ትወጣለህ። አዘርዋይስ አንድ ሰው ሩቲን ኦፕሬሽን ላይ ኢንጌጅ ካደረገ ቢዝነስ ስኬል ያደርጋል። በነገራችን ላይ ይሄንን ነው በብዙ ቦታ ላይ የማየውና እንግዲህ ይሄ አሁን የምንሰራው ነገር ብዙ ኤክስፖዠር ስለሚሰጠን ብዙ ሰዎች ማይክሮ ማኔጅ ያደርጋሉ። ትንሽ ነገሮችን ጭምር ማለት ነው። በቢሊየን የሚቆጠር ገንዘብ ራን የሚያደርግበት ካምፓኒ ውስጥ ሌላ ሰው አይደለም በሃይራርኪ ሶስተኛው የአራተኛ ሰው ላይ መስራት የሚገባውን ነገር አንደኛ ሰዎቹ ኢምፓወርድ የመሆን ስሜት አይሰማቸውም እዛ ቦታ ላይ ያሉ ሰዎች። ሁለተኛ አንድ ሰው የመምራቱንም ስራ እየሰራ ማይክሮ ማኔጅም እያደረገ ሁለቶቹን ማስኬድ በጣም አስቸጋሪ ነው። ይሄ አምኖ ከሰዎች ጋር አብሮ ያለ መስራት ኢቭን ፓርትነርሺፑን በተመለከተ ብዙ ሰዎች ሌሎች ጉልበት ያላቸውን ሰዎች በተለያየ መንገድ በገንዘብም በእውቀትም በልምድም እንደዚህ ሰዎች አስገብቶ የነሱን ያላቸውን ሪሶርስ ሌቨሬጅ ከማድረግ ይልቅ ሻርፕ ባውንደሪ ጠብቆ የኔ የሚል ነገር ኢትዮጵያ ውስጥ አሁን ይሄ ነገር በጣም ፕሮናውንስ ይደረጋል። ስለዚህ ይሄን ለበርናውት ያጋልጣል። ትንንሽ ነገሮች ሲመጡ ለብቻ ሁሉንም ችግር በአንዴ መጋፈጥ አይነት ነገር ያስከትላል። ይሄ ነው አንዱ በነገራችን ላይ በጣም ኢንተረስት የሚያደርገኝ ነገር። እንግዲህ አሁን ደግሞ ምንም እንኳ ጂኦግራፊክ ድንበር ቢኖራትም ኢትዮጵያ ብዙ ነገር ተቀላቅሏል እንደምታውቀው።
በተለይ ዲጂታል ቫሊዩ ቬሂክል ያላቸው ነገሮች ኦልሞስት በዓለም ላይም ኢትዮጵያ ውስጥም መጀመር አንድ አይነት ነገር ነው። የውጭ ካምፓኒዎች ወደዚህ ሀገር የሚመጡበት ልጓሙ እየላላ በሄደ ቁጥር የውጭ ባንኮች ሲመጡ ገንዘብ የመበደርም ይሄ ትራንዛክሽኖችን ሀገር ውስጥ ብቻ ሳይሆን ከሌሎች ዓለማት ጋር ውድድሩ ፊርስ ሲሆን ሌሎች ከዚህ በፊት የማናውቃቸው መመዘኛዎች ሲመጡ ማህበረሰቡ ትልልቅ ቫልዩ ያላቸውን ነገሮች ሪኮግናይዝ ማድረግ ሲጀምር ኮምፒቲሽኑ እየሰፋ ይሄዳል። አንተ ደግሞ ብዙ ጊዜ በአመት ብዙ ጊዜ በሌሎች ሀገራት ላይ የሄድ ኮንፈረንሶችን ትካፈላለህ፣ እስካሁን ድረስ ስልጠናዎች ትወስዳለህ፣ የምታደርጋቸው ብዙ ነገሮች አሉና ዓለም እየሄደበት ካለው አቅጣጫ አንጻር የኢትዮጵያን ቢዝነሶች መንገዱ ላይ ናቸው ወይ ብለህ የምታስበው? አብዛኛውን ማለት ነው። ብዙ አንዳንዶቹ ከምጠብቀው በላይ ኤክሴል ያደርጉ አሉ፣ በተለይ በወጣቶች እጅ የተያዙ ግን ዌር አር ዊ ሄዲንግ? የቢዝነሱ ላንድስኬፕ ወዴት ነው እየሄደ ያለው? መንገዱን አይተነዋል ኢትዮጵያውያን ባጭሩ? በጣም ጥሩ ፖይንት ነው ያነሳዋሽ። የግሎባል ቢዝነስ ስፔስ በጣም ድራማቲክ ለውጥ ውስጥ ነው ያለው። በጣም ድራማቲክ ለውጥ ውስጥ ነው ያለው። ሳምዌር ኤክሰስ ገንዘብ አለ አሁን የምትረዳው። ይሄን ገንዘብ የት ኢንቨስት እንደሚያደርጉና ሰስቴይነብሊ ቫሊዩ ክሪኤት አድርገው ሀገራቸው እንደሚያሳድጉ ሀብታቸው እንደሚያሳድጉ አነፍንፈው የሚጠብቁ በጣም በርካቶች አሉ። ስለዚህ ገንዘብ አለ። ሁለተኛ ቴክኖሎጂ አለ። ቴክኖሎጂን በጣም ለቨሬጅ እየተደረገ ነው ያለው። የኤአይ ዘመን ላይ ነው ያለ ነው። ወደ ኢትዮጵያ ተመልሰን ስናይ እንግዲህ የሄልት ሴክተሩን የማውቀውን ሴክተር በደንብ ትልበው የግሉ ሴክተር ላይ በጣም ሰፊም ፕሬዘንስም ስላለኝ በፌዴሬሽኑም በኩል ለነገው የቢዝነስ ኮምፒቲሽን ተዘጋጅተናል ወይ ካልከኝ አብዛኞቻችን አልተዘጋጀንም። ዘ ሪስክ ኢዝ ሃይ። ለምን ካልን አሁን ያው ብዙ ነገር እየተቀየረ ነው ኢትዮጵያ ውስጥ። እስከዛሬ አንዱ እኔ የፖሊሲው መንግስት የተከተለው ፖሊሲ ጥሩ ነገር አለው፣ የራሱ ጎንዮሽ እንትኖች ቢኖሩትም ጥሩ ሆኗል ብዬ የማስበው ሎካል ኢንተርፕረነሮችን ፕሮቴክት አድርጓል። በራሳቸው መንገድ ኢኖቬት እንዲያደርጉ፣ የተወሰነ ርቀት ሄዶ ቫልዩ ክሪኤት እንዲያደርጉ፣ ቢዝነስ ውስጥ መቆየት እንዲችሉ እድል ፈጥሯል። ኬንያ ብትሄድ አብዛኛው ፕሌየር በቢዝነሱ ውስጥ ሌሎች ናቸው፣ ህንዶች ናቸው፣ እንግሊዛውያን ናቸው፣ የሌሎች ሀገሮች ናቸው። የስ አብዛኛው ተቀጣሪ ነው። ሌሎች አፍሪካ ሀገራት ላይ በአብዛኛው እንደዛ አይነት ትሬንድ ነው ያለው። በገዛ ሀገራቸው መጥተው ቢዝነሱን የሚሰሩ እነሱ ናቸው፣ በእጆቻቸው የሚሰሩት ግን የሀገሪቱ ይሄ ነው። ስለዚህ ሰርተው ለሌላ ሀገር ነው ቫሊዩ የሚሄደው ማለት ነው። ስለዚህ እስከዛሬ የነበረው አካሄድ ጠቅሟል ሀገሪቷን። ፍሎሪሽ እያደረገ ነው። ፕራይቬት ሴክተሩን በደንብ እየተጠናከረ ነው። አሁን ግን እስከ መቼም ይሄን ፕሮቴክት አድርገህ ልታስቀጥል አትችልም። መንግስት አሁን ብዙዎቹን እየከፈተ ነው። ሲመጡ አግበስብሶ ነው የሚገዙት ያሉትን ስትረግል እያደረጉ ያሉትን ተቋማት በአንዴ ነው እንትን ሊያደርጉ የሚችሉት። ስለዚህ አይ ቲንክ የሚቀጥሉት 5 ዓመታት በጣም ወሳኝ ጊዜ ይመስለኛል። እንደው ሪሊ መባነን ካለ የት ጋር ነው ያለሁት? እንዴት ነው ቢዝነስ ሰስቴን የሚያደርገው? እንዴት ነው ሊመጣ የሚችለውን ኮምፒቲሽን እና አግሬሲቭ የሆነ የውጭ ኢንቨስትመንት ውስጥ ተውጬ እንዳልቀር ምን መስራት አለብኝ የሚለውን እያንዳንዱ ሰው ማሰብ ያለበት ይመስለኛል። ስለዚህ አንዱን ባይዘው ሲስተም ላይ የምንሰራው ለዚህ ነው። ሶስት ሴናሪዮ ነው። ለምሳሌ this is strategic risk ኦፖርቹኒቲም ነው ሪስክም ነው የውጭዎች ማምጣት። ስለዚህ ኦፖርቹኒቲው ላይ እንዴት ካፒታላይዝ በጣም የሚገርም ነው። ልክ ነው። ሪስኩን እንዴት ሚኒማይዝ እናድርግ የሚል ነው መጀመሪያ ስራው የሚሆነው። ምን ማለት ነው? ሪስኩ አግሬሲቭሊ ሲመጡ ያለው ማርኬት ኦቨርዌልሚንግሊ ማርኬት ሼሩን ሊወስዱ ይችላሉ። ኢን ዛት ኬዝ አንተ ስትረግል ታደርጋለህ። ይሄ እንዳይሆን ምንድን ነው ራስን ማዘጋጀት ያለብህ? there are possibilities። አንደኛ ሲመጡ አንላይን አርገህ አብረህ ሰርተህ ማደግ የሚቻልበት ሁኔታ ካለ ገንዘብ ይዘው ከመጡ የተሻለ ሲስተም ይዘው ከመጡ አንተ ደግሞ ሎካል ኮንቴክስቱን በደንብ ስለምታውቅ ያ ሲነርጂ የበለጠ ከፍ የሚያደርግ ነው የሚሆነው፣ ኦፖርቹኒቲ ይሆናል። ስለዚህ አላይመንት፣ ፓርትነርሺፕ፣ ለዚያ ደግሞ ጠንካራ አቋም ላይ መሆን አለብህ። ቢዝነስ ፐርፎርማንስ ጥሩ መሆን አለበት። ሲስተም ጥሩ መሆን መቻል አለበት።
ብራንድህ ዌል ፖዚሽንድ መሆን መቻል አለበት። ይሄ ከሆነ እነሱም ጥቅማቸው ነው ካልኩሌት አድርገው የሚመጡት፣ አንተም ጥሩ ፖዚሽን እንደሆነሃል። አንዱ ሴናሪዮ ይሄ ነው። ሁለተኛው ሴናሪዮ ሄድ ኦን ኮምፒቲሽን ነው የሚሆነው። በቃ and you have to get prepared to compete. That's right. ግዴታ ነው። ምንም የምትሄድበት ቦታ የለም። Yes. So the best case scenario is alignment፣ አብሮ ተጣምሮ መስራት። ፕሮባብል ሴናሪዮ ደግሞ ሄድ ኦን ኮምፒቲሽን ነው የሚሆነው። ኮምፒት አድርገህ ቢኮዝ ሎካል ኮንቴክስት ሎካል ቻሌንጁን ከማንም በላይ እኛን ታውቀዋለህ ውስጡ። ስለዚህ አድቫንቴጅ ነው። ስቲል ዩ ካን ኮምፒት። እንዴት ነው ኮምፒት ማድረግ ግን የምንችለው የሚለው ስትራቴጃይዝ ማድረግ ያስፈልጋል። ወርስ ኬስ ሴናሪዮ ግን ምን መሰለህ፣ ጠራርገው ይገዙሃል። አስረክበህ ያገኘሃትን ብር ለተወሰነ ጊዜ ተጠቅመህ ወደኋላ መመለስ ነው ሊሆን የሚችለው። ሶስት እጣ ፈንታ ነው ያላቸው የኤግዚስቲንግ ተቋማት። ወይ ይጠፋሉ፣ ይወሰዳሉ፣ በኮርፖሬቶቹ ተገዝተው ይወሰዳሉ፣ ወይ ትግል ውስጥ ይገባሉ። ስለዚህ ለዛ ራሳቸውን ካዘጋጁ ሰክሲድ ያደርጋሉ፣ ካላዘጋጁ ይወሰዳሉ። የተሻለ አቋም ላይ ካሉ ደግሞ አላይን ያደርጋሉ፣ እንዲያውም ከፍ ያደርጋቸዋል ማለት ነው። ስለዚህ ዌር አም አይ ስታንዲንግ የሚለውን እያንዳንዱ ቢዝነስ በዚህ ሰዓት ማየት ያለበት ጊዜ ነው ብዬ ነው የማስበውና የኢኮሲስተሙ በጣም በሚገርም ሁኔታ ነው እንትን እያደረገ ያለው። መኒ ዲስራፕሽንስ አር ካሚንግ። ሕክምና አሁን በሚገርም ሁኔታ ነው እየተለወጠ ያለው። ቴክኖሎጂ ላንድስኬፕ፣ ሄልዝ ኬር ላንድስኬፑ፣ የትኛውም ዘርፍ አሁን ኦቨርዌልሚንግሊ ዲስራፕትድ እየሆነ ነው ያለው። ሶ ጎይንግ ፎርዋርድ ኤግዚስቲንግ ጃይንት የሚባሉት ቢዝነሶች አጃይል ካልሆኑ አዳፕት ማድረግ ካልቻሉ definitely they are going to die 100%። እንደውም ከትንንሾቹ እነሱ ናቸው። by the way the trick በቢዝነስ ዓለም ሁለት የሲስተም እና አጂሊቲ በጣም የሚቃረኑ እንትኖች ናቸው። ልክ ነው። in a way that's right። በደንብ ባላንስ ስትራይክ ካላደረግ ምን ማለት መሰለ፣ ስትሮንግ ሲስተም ቢልድ አድርገሃል። ስለዚህ ሃይራርኪያል ነው ተቋሙ፣ በጣም ግራውንድድ ነው፣ ዌል ስታብሊሽድ ነው። ነገር ግን እያንዳንዱ የሚመጣው ፍሌክሲቢሊቲው ግን ሲስተሙ ይዛሃል። ትክክል። ሲስተም ይዛሃል እንደ ፍሌክሲብል እንዳትሆን። ትክክል። ሲስተም ደግሞ ካሌለ the agility is high, flexibility is high, grounded አትሆነ። ትክክል። ሪስክ አለው። በጣም ክሊር ነው። that's amazing. System and innovation and agility are somehow contradictory። ማለት አንዱን ኮምፕሮማይዝ ሳታረግ ሌላውን ኢምፕሊመንት ማድረግ አትችልም። so the best strike is where can I really balance agility with stability። አጃይል ካልሆንክ obviously obsolete እየሆንክ ነው የምትሄደው 100%። ስለዚህ አሁን ተቋማት በጣም የሚገርም ነገር እሱም በደንብ ማየት መቻል ያስፈልጋልና በጣም ማሰብና መዘጋጀት። ዝም ብዬ በግርድፉ ሳይ የኛን ደግሞ ሳይ በሲስተምም መሰረት የያዙ አይደሉም። አጃይል ማለት በሰዎች አእምሮ ውስጥ ነው ያለው። ፐርፌክት። በጣም የሚገርም ሪስክ ኢፍ አት ኦል አንዱን እንኳን አትሪቢዩት ይዘህ ከሆነ ኢትስ ኦኬ መማር ይቻላል። ምክንያቱም ሲስተም ይዞ ይመጣና ያንተን አጂሊቲ ላይ ኮላቦሬት ለማድረግ ዝግጁ ይሆናል። ኦሬልስ ደግሞ አጃይል ከሆንክ ሲስተም ይዞ ይመጣል። ሲስተም ደግሞ ስትሮንግ ካለህ አጂሊቲን ይዞ ይመጣል። ያ ሲነርጂ ወደፊት የተወሰነ ያነቃንቅና ያስኬዳል። ሁለቱንም ካሌለህ ግን በጣም going to be huge risk። that's amazing። እንግዲህ አሁን ኢምፓክት ትራንስፎርሜቲቭ ቢዝነስ ሰሚት አለ። እዛ ላይ አንዱ እንግዳ አንተ ነህ። እዛ ላይ ቢዝነስ ለመጀመር ሀሳብ ያላቸው ሰዎች ይመጣሉ። ምናልባት ካፒታል የላቸውም፣ ልምድ የላቸውም። ኢቭን ላይክሊሁድስ አለው ወይ በዚህ ዘመን ቢዝነስ ጀምሮ መሳካት ይችላልስ ወይ ብለው እያመነቱ የሚመጡ ሰዎች አሉ። ትንንሽ ቢዝነስ ወደ ትልቅ ለማሳደግ የሚታገሉ ሰዎች አሉ። ትልልቅ ቢዝነሶች ውስጥ ስታክ ያደረጉ ሰዎች አሉ። ስለዚህ በጣም ብዙ ነገር እንደምንማር ተስፋ አደርጋለሁ። የዛን ቀን በጣም ብዙ የሚማሩ ልምዳቸውን የሚያካፍሉ እንዳንተ አይነት ከመጽሐፍት ሳይሆን ከህይወታቸው ልምድ ውስጥ መሬት ላይ ያወረዱትን ነገር የሚያካፍሉ ሰዎች አሉ። ምን እንጠብቅ የዛን ቀን?
መልካም ነው። እሺ ያው አንድ በዚህ አጋጣሚ ማድረግ የምፈልገው ሌሎቹ ለምን አደጉ ሌሎች ሀገራት ካልን ዝም ብሎ ባይ ዲፎልት አይደለም። ዜር አር ኢንስቲትዩሽንስ እነዚህ ስለ ትራንስፎርሜሽን የሚያስተምሩ አንዱ ከሌላው እንዲማር የሚያደርጉ ብዙ የኔትወርኪንግ የመማማሪያ መድረኮች አሉ፣ ኦፖርቹኒቲስ አሉ። እንደ ሀገር ያጣነው አንዱ ትልቁ ይሄ ነው ብዬ አስባለሁ። እውነትን ያልከው and I'm so grateful አንተ ይሄንን ኢኒሺዬቲቭ ይዘህ በመምጣት ኢምፓክት ሰሚናር በኩል ይሄ ትልቅና ዘላቂ ኢምፓክት ያለው አስተዋጽኦ ያለው ነው የሚሆነው። ስለዚህ ትራንስፎርሜሽን ከቃል ያለፈ መሬት የወረደ ሆኖ ለሀገርም ለኢንተርፕረነሮችም ሊጠቅም በሚችል መንገድ እንዴት ኢምፕሊመንት እናድርግ የሚለው እኔ በጣም ትልቅ ስራ የሚፈልግ ነው የነበረው። and it's really a great start እዛ ላይ በመጋበዜ I'm so grateful ያለኝን ልምድ ያለኝን እይታ ያለኝን አጠቃላይ ልምዴን ለማካፈል I'm very much happy። ታዳሚዎችም በዚህ አጋጣሚ እንዲህ አይነት እድሎች ሁሌ የሚገኙ አይደሉም። ስለዚህ እዚህ ጋር ስትመጡ አንድ እውቀት ትገበያላችሁ፣ ከሰዎች ጋር ኔትወርክ ታደርጋላችሁ፣ አይዲያችሁን እዚህ ጋር ማውጣት ትችላላችሁ። ብዙ ጊዜ እንደ ሰው መገንዘብ ያለብን አእምሯችን ውስጥ ያለውን እስካላወጣን ድረስ ሰዎች ኦፖርቹኒቲ ውስጥህ እንዳለ አያውቁም። እውነትህን ያልከው አውጥተህ ስታወራ ያው የኛ ሀገር ባህል ትንሽ አዘ ሮንግ ዌይ ኢንተርፕሪት ስለሚያደርግ እንጂ ምኞትና ፍላጎትን አውጥተህ ስታወጣ ነው ሌላው ሰው አይ ይሄ እዚህ ውስጥ የሆነ ቫልዩ አለ ብሎ ያንተ ቪዥን ላይ አላይን ሊያደርግ የሚችለው። አዘርዋይስ አእምሮ ውስጥ ቀብረህ እንዴት ነው ማን ነው አብሮ መጥቶ ሊሰራ የሚችለው? ስለዚህ በዚህ አጋጣሚ ሀሳባቸውን አውጥተው የሚናገሩበት ቪዥናቸውን አውጥተው የሚናገሩበት ከሌላው ጋር ኔትወርክ የሚያደርጉበት ያን ቪዥን ደግሞ እንዴት መሬት ላይ አውርደው ለሰው ልጅ የሚጠቅም ለፕላኔቷ የሚጠቅም አድርገው ማለፍ እንዴት እንዳለባቸው የሚማሩበትም ነው። ስለዚህ በጣም በብዙ እንደሚያተርፉበት ነው የማምነው። ደግሞ ተገኝቼ ለመማርም አንድም በዚህ አጋጣሚ ምክንያቱም በሄድክበት ቦታ ሁሉ ትማራለህ። እያንዳንዱ ኮንቨርሴሽን ውስጥ ማይንድፉል ከሆንክ ብዙ ነገር ነው የምትማረው። ለመማርም ያለችኝን ደግሞ ለማካፈልም ዝግጁ ነኝ። አያም ዜር በደስታ ተቀብያለሁ። አብረን እንገኛለን። በጣም ታድለናል ዶክተር ግርማ። በጣም በእውነት ከልብ አድርጌ አመሰግናለሁ። ጊዜህን እንዴት እንደምትጠቀምበት ስለማቅ አጣበህ ለሌሎች ሰዎች ይጠቅማል ብለህ ስላሰብክ ቫልዩ ለማበረከት ለሰዎች ህይወት መሻሻል አስተዋጽኦ ለማድረግ ነው እዚህ ላይ እንትን እያደረክ ያለውና ከልብ አመሰግናለሁ። እንዳው መርቃለሁ። መልካም ጊዜ፣ መልካም ቢዝነስ፣ መልካም ዘመን ይሁንልህ ይህ ዓመት። ከልብ አድርጌ አመሰግናለሁ። ከልብ አመሰግናለሁ አሽዬ። እግዚአብሔር ይስጥልን። አመሰግናለሁ። እግዚአብሔር ይርዳን። አሜን። ከልብ አመሰግናለሁ። በጣም አመሰግናለሁ።